ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ በሚገርም በሚያምር ሁኔታ ፊደሎችን እንዴት አድርጋችሁ በቀላል መንገድ መያዝ እንዳለባችሁና ሙሉ የአንድ ፊደል ቤተሰቦችን ስምንቶችን ሰባት ነበር ስትባሉ ስምንቶችን ይዤላችሁ መጥቻለሁ ማለት ነው። ከዚህ በኋላ ፊደል ለማንበብ ለመጻፍ ወደ ሌላ ቦታ መሄድ አይጠበቅባችሁም ማለት ነው። ምክንያቱም ሙሉን ከዚህ ላይ ስለገለጽኩላችሁ ማለት ነው። አንድ ባንድ የምናነብ ይሆናል ማለት ነው። ተከታተሉኝ። ከዚህ ላይ በዚህ በኩል አራት፣ በዚህ በኩል አራት፣ እነዚህ የሀ ቤተሰቦች ናቸው ማለት ነው። ስለዚህ እኔ የመጀመሪያ ፊደሉን ሳስረዳችሁ እናንተ ደግሞ ሁለተኛውን ፊደል ደግሞ እናንተ የምታጠኑ ይሆናል ማለት ነው። ኋላ ደግሞ መጨረሻ ላይ ሁለቱን የምደግምላችሁ ይሆናል ማለት ነው። ተከታተሉኝ። በግል በግሩፕ መማር እንፈልጋለን ወይም አስጠኝ እንፈልጋለን የምትሉ ልጆች ከታች ስልክ ቁጥሬን አስቀምጥላችኋለሁ። በኢሞ በቴሌግራም በዋትሳፕ ሀይ ወይም ብደውሉልን ታገኙናላችሁ ማለት ነው። መልካም ትምህርት። ሀ ሀ ሀ ይህኛውን እናንተ ታነቡታላችሁ። ሀ ብላችሁ ሀ ድገሙት። ሀ ይሄም ሀ ነው፣ ይሄም ሀ ነው። እንዳትወዛገቡ። ሁለት አድርጌ ይዤላችሁ የመጣሁትኝ እናንተ ደስ እንዲላችሁ እንዲገባችሁ። ሀ ሀ ሀ ሀ ሁ ይችኛዋም እናንተ ተለማመዱባት። እኔ ሳላነብላችሁ ሁ ይችም ሁ ይችም ሁ ሁ ተመሳሳይ ናቸው፣ ቅርጻቸውም ድምጻቸውም። ሂ ሂ ሂ ሂ ይችም ሂ ናት፣ እንዳትሳሳቱ። ሂ ተመሳሳይ አይደሉ? ሂ ሂ ሂ ሂ ሂ ሂ። በጣም ጎበሶች፣ በጣም ጎበሶች። ወደዚህኛው እንምጣ። ሀ ሀ ሀ ይችኛው ማን ይመስላችኋል? ሀ ናት። ይችኛውም ሀ ናት። ይችኛውም ሀ ናት። ሀ ሀ ሀ ሀ። በጣም ጎበሶች፣ ብራቮ። ወደዚህኛው ስንመጣ ደግሞ አምስተኛ ፊደል አምስተኛ አራቶችን አንብበን ጨርሰናል። 1 2 3 4። አሁን ወደ አምስተኛ ፊደል ሄ ሄ ይች ማናት? ሄ። ይችስ ሄ። እንዳትሳሳቱ፣ ሁሎችም ተመሳሳይ ናቸው። ቀለበት ሄ ሄ ሄ ሄ ሄ ሄ። ጎበዞች። ወደ ስድስተኛው መጥቻለሁ። ስድስተኛው ከእንግዲህ በኋላ ስንት ነው የሚቀረን? 6 ከደረስንን 2 8 አይደሉ? ህ ህ ህ ህ ይችኛዋም ህ ህ ህ ህ ህ ህ ህ። አሁን ለምሳሌ ህዝብ ህ ህ። ጎበዞች። ወደ ሰባተኛው ስንመጣ ባለ ቀለበቷ እዚህ ላይ ቀለበት ከናቷ ላይ፣ ይችኛው ቀለበት ከታች ላይ ነው። ሆ ሆ ይችኛው ማን ትሆናለች? ሆ ነዋ። ሌላ ማን ትሆናለች? ሆ ሆ ሆ ሆ ሆ። በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ይችኛዋ ኋ ይች ናት። በብዛት ሰዎች የማያስቀምጡት ስምንተኛ ፊደል። እኔ ሙሉን ጥንቅቅ አድርጌ ይዤላችሁ ስለመጣሁ ሌላ ያስፈልጋችሁም ማለት ነው። ኋ ኋ ኋ ኋ። ይችኛው ማን ትሆናለች? ኋ ናት የምትሆነዋ። ኋ እንደዚህ አይነት ቅርጽ ሲኖራት ኋ ትሆናለች ማለት ነው።
ኋ። ስለዚህ እነዚህ ሙሉ የሀ ቤተሰቦች ስምንቱም ናቸው ማለት ነው። የሀ ቤተሰቦች ስምንቱም ናቸው። አሁን ደግሞ ወደ ለ ፊደላት እነድና አንድ ባንድ ልክ እንደ ሀ ቤተሰቦች ሙሉን የምንረዳ ይሆናል ማለት ነው። ቤተሰቦች ይቺ ማናት? ለ ይችኛዋ ማን ትሆናለች? እናንተ በሉልኝ እስቲ በሉልኝ። ለ ተመሳሳይ ናቸው። ለመያዝ ደስ እንዲላችሁ ነው። ለ ወደዚህኛው ስንመጣ ሉ ይችኛዋስ ሉ ናታ። ሉ ወደዚህኛዋ ስንመጣ ደግሞ ይችኛዋ ማናት? ሊ ይችኛዋ ሊ ትሆናለች። ሊ ብራቮ፣ በጣም ጎበዞች። ወደዚህኛው ስንመጣ ደግሞ አራተኛ ፊደል ደርሰናል። ላ ትባላለች። ላ ይችኛዋ ማን ትሆናለች? ላ ደጋግማችሁ እንደዚህ ካላችሁት ድምፁን ከቅርጽ ጋር እና በአይምሯችሁ ደግሞ ደጋግማችሁ በሉ ብዙ ጊዜ። ምክንያቱም ነገሮች ሲደጋገሙ ወደ አይምሯችን ወይም ወደ ጭንቅላታችን የመግባት አቅማቸው ከፍተኛ ነው ይላል ሳይንሱ። እሺ ወደዚህ ስንመጣ ደግሞ ይቺ ማናት? ሌ ትባላለች። ማን አልኳችሁ? ሌ ባለቀለበቷ ሌ ወደዚህኛው ስንመጣ ይችኛዋም ሌ ጎበዞች። ሌ ወደዚህኛው ስንመጣ ይችኛዋ ማናት? ል ይህን ቀለበቶችን አስተውሉ። ይችኛዋ ል ቀለበቷ በውስጥ በኩል ይችኛዋ በውጭ በኩል። ጥንቃቄ አድርጉ። ፊደሎችን በስነ ስርዓት ከለያችሁ ማንበብ መጻፍ በጣም ቀላል ነው ሰዎች። በጣም ይች ል ይችኛዋ ሎ ይች ማናት? እናንተ በሉልኝ እስኪ በሉልኝ። ሎ ነው። ይችም ሎ ምንም ልዩነት የለም። ሎ ወደዚህኛው ስንመጣ ደግሞ ይችኛዋ ማናት? ሏ ስምንተኛ ፊደል። ሰባቱን እንኳን አንብበን ጨረስን። 1 2 3 4 5 6 7 2 ስላረኩባችሁ ደግማችሁ እንዳትቆጥሩ። ይህንን እንደ አንድ ነው የምትቆጥሩት። ይህንኛውን እንደ አንድ፣ ይህኛውንም እንደ አንድ፣ ይህኛውንም እንደ አንድ፣ ይህኛውንም እንደ አንድ። 1 2 3 4 5 6 7 አሁን ስምንተኛው ፊደል ላይ ነን። ሏ ተብላ የምትጠራ ሏ ይችኛዋም ሏ ነው የምትሆነው። ሏ በጣም ጎበዞች። ስለዚህ የሀ ቤተሰቦችን ጨረስነ። የለ ቤተሰቦችን መቼም በዚህ ቪዲዮ ፊደሎች ከበዱኝ አትሉኝም። በጣም ቀላል ናቸው። አንደኛ ሁለት አድርጌ ተመሳሳይ ፊደሎችን ደጋግሜ እያነበብኩላችሁ እያስረዳኋችሁ ነው። ሁለተኛ ደግሞ ስምንተኛ ፊደላትን ከዚህ በኋላ ሌላ ፊደል አለ ብላችሁ እንዳትጨነቁ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ሙሉ ስለሆነ በጣም ደስ ብሏችሁ የምትታጠኑት ወይም የምትረዱት ቪዲዮ ነው ብዬ አስባለሁ። አሁን ደግሞ ወደ ሀ ቤት እንሂድ።
ይችኛዋ ማናት? ሀ። ማን አልኳችሁ? ሀ ሀ። ይችኛዋስ? ሀ። እዚችኛው ሀ ጋር እና እነዚህኞች ሀ ተመሳሳይ ናቸው። እነዚህ ባለ 3 እግር ናቸው። እነዚህ ባለ 2 እግር። ሀ ሀ ሀ ሀ ሀ ሀ። ወደዚህም ብትሄዱ ወደዚህም ብትመጡ ሀ ሀ ነው። ይችኛዋ ሁ ሁለተኛ ፊደል ስለሆነች ሁ ሁ ሁ። ይችኛው ማናት? እናንተ በሉልኝ። ሁ ናታ። ሁ ሁ ሁ ሁ ሁ ሁ። ጎበዞች። ሁ ሁ ሁ ሁ። ወደዚህኛው ስንመጣ ይችኛው ማናት? ሂ ሂ ሂ ሂ። ይችኛዋስ? ሂ ሂ ሂ። ይችኛዋ ሂ ይችኛውም ሂ ሂ ሂ ሂ ሂ። ሶስተኛ ፊደል ሂ ሂ ሂ ሂ። ጎበዞች፣ በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ይችኛዋ ሀ ሀ ሀ። አራተኛ ፊደል ደርሰናል። ሀ ሀ። ይችኛዋም ሀ ሀ ሀ ሀ ሀ ሀ። በጣም ብራቦ። ወደዚህም ትሄዱ ሀ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ይችኛው ማናት? ሄ ናታ። ሄ ሄ ሄ ሄ። ይችኛዋስ? ሄ ሄ ሄ ሄ ሄ ሄ ሄ ሄ። ወደ ስድስተኛው ፊደል ደርሰናል። ቤተሰቦች። ይችኛዋ ማናት? ህ ናት። ህ ህ ህ። ይችኛዋስ ማናት? ንገሩኝ። ህ ህ። ህዝባው ለምሳሌ ህግ ልትሉ ትችላላችሁ። ህ ህ ህ ህ። በጣም ብራቦ ጎበዞች። ወደዚህኛው ስንመጣ ደግሞ ይችኛዋ ሆ ሆ ሆ። ይችኛዋስ? ሆ ሆ ሆ። ሰባተኛ ፊደል ናቸው እነዚህ። ሆ ሆ መጨረሻ ማለት ነው። ሆ ሆ። እነዚህኞች ደግሞ ስምንተኛ ፊደላት ወይም ዲቃላ ፊደላት የሚባሉ ናቸው። ኋ። ይችኛዋም ኋ ኋ ኋ ኋ ኋ። በጣም ጎበዞች። እስኪ አንዴ ለመጨረሻ አንዴ ወደ ታች የማነብላችሁ ይሆናል። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እነዚህ ስምንተኛ ፊደሎች ናቸው። አዳምጡኝ። ኋ ኋ። ወደዚህኛው ስንመጣ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ሏ ሏ ሃ ሃ ሁ ሁ ሂ ሂ
በጣም ጎበዞች። ሀ ሀ ሄ ሄ ህ ህ ሆ ሆ እነዚህ ስምንተኛ ፊደሎች ኋ ኋ እነዚህኛዋ ሏ ሏ። ስለዚህ በዚህ መሰረት በክፍል አንድ ይህ ክፍል አንድ ነው። ክፍል 2 ክፍል 3 እያረኩ ቀስ እያረኩ እናንተ ፊደሎችን የምትይዙበት መንገድ የማመቻችላችሁ ይሆናል ማለት ነው። በይበልጥ ደግሞ በግል በግሩፕ እናስተምራለን እናስጠናለን። እዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ በቴሌግራም በዋትሳፕ ሀይ ወይም ደውሉልን መማር ትችላላችሁ ማለት ነው። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ